እኔ ሰው ምክንያት አለኝ። ገብቶሻል አይደል? ይሄ ተሰጠበ ምክንያት አለ አይደል? በሌላ ነገር አትሰጁ ሁሉንም እና ታዲያ ለኔ ኮንታክት ምን እንደምታስበው ዳሰደሽ ልጅ ድንገት ስለመጣሽ ደንግጬ ስለዚህ ነው በር ላይ ያስቆምከኝ እኮ ድንገት ስለመጣሽ ደንግጬ ነው። ምን ያስደነግጥሃል? ጥሩ ነገር ላይፈጠር ይችላል ብዬ ነው። ጥሩ ነገር ላይፈጠር ይችላል እና ታዲያ ስልኬን አታነሳም ነበር? ሀይሚኔ እንትን ውስጥ መግባት አልፈለኩም። በቃ ጭቅጭቅሽ ነው። ምን እያደረግሽ ነው አንቺ? እዚህ አንቺ ራስሽ አይደለም ሀይሚ ለምትገናኙ ከሆነ ይሄን ምን ለኔ መስጠት ለምን አስፈለገ ታዲያ? ሀይሚኔ ቢሆን ካየሁ በኋላ ነው የጠራሁት። የራሴ ምክንያት አለኝ። በቃ ለወራት ፈልጌ እኮ ለምን ለሌላ ነገር አይደለም። ለምን ጠራሁት ታዲያ? ፈልጌ ነው እሷን ማውራት። እንዴ ምንድን ነው የምታወራት? ማውራት አልችልም እንዴ? የኔን ስልክ አላነሳ ብለህ እንዴት ነው እሷ የምታወራት? ሀይሚኔ በቃ ማንንም ማውራት አልፈልግም። እኔ እሷን ምክንያት አለኝ። ገብቶሻል አይደል? ይህ የተሰጠበት ምክንያት አለ አይደለ? በሌላ ነገር አትሰጁ ሁሉንም እና ታዲያ ለኔ እኮ ሊሰጠኝ አይደል እንዴ? በሌላ ነገር አትሰጁ። ምን ላስብ ሩም ውስጥ ያገኘኋቸው እኮ ነገር አይታ አንቺ ምን ነግራት ማብራራት ከጠበቅብህም ለእሷ ምን ነው ሀይሚ አንቺ ስነ ስርዓት ያዥ። አፍሽን አትክፈቺ። ስነ ስርዓት ይኖርሽ። ልቀቀኝ፣ ልቀቀኝ፣ እንዳትነካኝ። ቆሻሾች ወደ ሌላ ነገር አትወሰጂ። በጣም ቆሻሾች ናቸው። ስነ ስርዓት ያዥ። አትረቡ። ስነ ስርዓት ያዥ። በእናትሽ ምን አየሽ? አንቺ ዝም በይ። አንቺ ዝም በይ። ምን ትሰሪያለሽ? እኔ ትናንት ጠርተሽ እስኪ አንተ ዝም በል። ስለመረቡ እንደዚህ አይነት ነገር እንዲፈጠር እንዳላይ ነው። አንተ ደግሞ ለምን ስነ ስርዓት አይኖርም? ዝም ብለሽ እሱ ምን አደረገ? እኔ ከሱ ምን አደረገ? አንተ ማግኘት ስለፈለኩ ነው ያለበት ቦታ ይነገረኛል። እኔ ነው ብቻ እነዚህ ተደብቄ ቁጭ ያልኩት አይደል? እሱ ላይ እንዳትጮህ። ለምንድን ነው የማልጮህ? ለምንድን ነው የማልጮህ? እንዴ ዝም ብለህ ይዘህ ትመጣለህ እንዴ? ምንድን ነው ለእኔ ጥሩ ነገር? በቀጠሮ ከማለት እኔ ለምን ጠራሽ? ለምንድን ነው በቀጠሮ ከተገናኛችሁ ይሄንን ራስሽ አሰጪውም ነበር? ምንድን ነው አላማችሁ? ሰላም ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦች፣ ውድ ተመልካቾች እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ውድ ቤተሰቦቼ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቼ እንግዲህ ወዳችሁ ፈቅዳችሁ ስለከታተላችሁ በርቺ ስላላችሁ በጣም አመሰግናለሁ። ፈጣሪ ሰላም ይስጠን፣ ጤና ይስጠን፣ ሀገራችንም ይጠብቅን። ውድ ተመልካቾቼ ላይክ እኔን ይጠቅማል፣ ላይክ አድርጉት ፕሊዝ። ላይክ የለኝም እባካችሁ፣ አመሰግናለሁ። ኦኬ ዛሬ እኔ እንግዲህ እንዳያችሁት ነው ቪዲዮ ላይ ወይም እንደሰማችሁት ነው ማለት ነው። እንግዲህ ብሩክና እንግዲህ ሀይሚ ሰሞኑ እንግዲህ በጣም እንትን እያሉ ነበረ፣ በጣም ማለት ነው እየተጣሉ በጣም ማለት ነው። እንግዲህ ከዚህ በፊት እንግዲህ እኔ ለብሩክ ጓደኛዋ ነኝ ወይም ከዚህ በፊት የብሩክ ፍቅረኛዋ ነኝ ብላ እንግዲህ የተገናኘናል። እሱ እንግዲህ እርግዝና አለኝ ምናምን ምንም እያለች እንግዲህ አንዴታችን ሰሞኑ ብቅ ብላለች ማለት ነው። እንግዲህ እኛ የምናውቀው ሀይሚ እንግዲህ ከሱ ጋር ቪዲዮ ሲሰር በጣም ደስ ይላሉ። በቃ ቪዲዮቹ በጣም ማለት ነው የምሬን የምላቸው በጣም የሚያዝናና በጣም በቃ ይሆናል ደስ ይላል። ግን አሁን ሀይሚና ብሩክ መሀል ላይ የገባው ነገር በጣም የምረ ነው የምላችሁ ያሳዝናል። በነገራችን ላይ ውድ ቤተሰቦች የኢትዮጵያ ዩቱበሮች ሁሉም ማለት ነው ትዳራቸው ላይ እንግዲህ ክስ የሚመሰርቱ ብቻ ናቸው። እንግዲህ ትዳራቸው ውስጥ ወይም በቃ እንትን መሀል ላይ በቃ ይቅረበን እንደዚህ እያበዙ ነው አሁን ማለት ነው። ማለቴ በትዳር በኩል ላይ በቃ የሆነ እንትን በቃ ውጊያ እያበዙ ነው ማለት ነው በአጭሩ። እና ምን ማለት ፈልጌ ነው የምሬ ነው የምላቸው። እስቲ እናንተ ራሳችሁ መታዘብ ትችላላችሁ። ማለቴ አብርሽን ሩታም በእንደዚህ ያው ተመሳሳይ ነው ማለት ነው። እንደዛ ነው የሚሰሩት። ኦኬ ታዝበናል። ውብዬና ኖሃም አሁን በጣም እንትን ናቸው ማለት የሆነ ትንሽ ከታረቁ በኋላ ታረቁ ካልን በኋላ ተመልሶ ደግሞ
የሆነ አዲስ እንትን ያደርጋሉ ማለት ነው። አዲስ አይዲ ነው የሚሰሩት ማለት ነው። ኦኬ አሁንም እኔ ማለት እንግዲህ ስለ ትዳር በኩል ላይ ስለ ህይወታቸው ስለ ትዳራቸው ዙሪያ ላይ የመስሩ ልጆችን ትንትን እያደረኩ ነኝ። አሁንም ሄሉ እንግዲህ ስንት እንግዲህ መጀመሪያ እንግዲህ ሁላችንም እናውቃለን። መጀመሪያ ቀደም ብላ አንድ ብላ ስትጀምር እንግዲህ ሄሉ እንግዲህ እናንተ ታውቁታላችሁ ሄሉ ማለት ነው እንግዲህ እስከ ስንት ድረስ ነው ስለ በቃ መለየት ስለ በቃ ብዙ ነገር ነው የሚሰሩት ማለት ነው። አሁንም እንግዲህ ብሩክና ሃይሚ እንግዲህ ማለት እንደዚህ አይነት ከዚህ በፊት ቪዲዮ ሰርቶም አያውቁምና አሁን ደግሞ እየቀጠለ ነው ማለት ነው። ማለቴ እንግዲህ ሃይሚና ብሩክ እንግዲህ አሁን ጀምሩ ማለት ነው። ማለቴ ስለ ትዳር ዙሪያ ላይ ስለ በቃ መለያየት ስለ ወረቀት ላይ መፈረም በቃ ስለ ብቻ ምንድን ነው እናንተ እንግዲህ ሰምታችኋል። እና እንደዚህ ዙሪያ ላይ ነው እንግዲህ አሁን እያሉት ነው። እና ማለት ከዚህ ውስጥ ምንድን ነው የምንማረው? ለምሳሌ የድሮ ጓደኛዬ ናት አለ ኦኬ አንድ ቀን ነው እሱ ለእኔ የተገኘ ነው አለ አለች። ኦኬ እንጂ ነገሩ እንዴት ነው ለእኔ አልገባኝ። እውነት ብላችሁ እውነት ብዬል ለመውሰድ ቤት በኩል እሺ ቀልድ ነው ብለን ነው ለመቀበል እንዴት እናንተ ስስት ምን ብላችሁ ትወስዳላችሁ በዚህ ውስጥ? እና እኔ እንጃ የምሮ ነው የምላችሁ። እኔ ማለት ቅድም ብያለሁ ስለ ትዳራቸው ዙሪያ የሚሰሩ ልጆች ማን እንደሆነ ቅድም ብያለሁ። እና ማለቴ እንደዚህ እነሱ ቀልድ የሚሰሩ ከሆነ መጥፎ ነው። ወደፊት ራሱ ለእነሱ መጥፎ ነው። ለምን እንዴት ብለሽ እንደዚህ ታወራለሽ ብላችሁ ብትጠይቁኝ ነገ ልጆቻቸው ካደጉ በኋላ ይሄ ነው እንደሚያዩት። እዚህ ውስጥ ቆይ ልጆቻቸው ነገ ካደጉ በኋላ መቼም ቢሆን እዛው ዩቱብ ላይ ይቀመጣል። እንግዲህ ስለዚህ ነገ የታደጉ ልጆች የነሱ ልጆች ማለት ነው ነገ ካደጉ በኋላ ይህ እናቴና አባቴ ናቸው፣ ልጅነታቸው በእንደዚህ መልክ ነው ያሳለፉት፣ እኔም እንደ እናቴ ወይም እኔም እንደ አባቴ መስራት አለብኝ ብሎ ቪዲዮም ይሰራሉ የሚያድጉ ልጆች። እኔ ግራ ይገበኛል እኮ እነዚህ ሰዎች። አሁን ቅድምም ብያለሁ እነ ሩታ እነ ውብዬ ሌሎቹም አሉ ሄሉ ሌሎቹም አሉ። እንደዚህ ነው የሚሰሩት ማለት እነዚህ ሰዎች። ቆይ ከዚህ ውስጥ ምንድን ነው የምንማረው? አሁን ብሩኬ ያቺ ልጅቷ እኔ አልለቅም እንግዲህ ተመርምራለች፣ ውጤቱም ታይተዋል። እንግዲህ ሁሉም ነገር ታይተዋል። እንግዲህ ይሄ ቦርጭም አይባልም፣ ቦርጭ ለማለት ቦርጭም አይባልም። እኔ በበኩሌ በሀሳቤ እቺ ልጅቷ ሌላ የራሱ የቻለው የራሱ ህይወት አላት። ከዛን ምን ለማለት ፈልጎ ነው? የራሱ የቻለው ህይወት እሱ ራሱ አላት ያቺ ልጅቷ ማለት ነው። ከዛን በቃ አይዲያ አድርገን እንሰራለን፣ አንቺ የኔ ነው ብለሽ እንደዚህ ምናምን ብለሽ በቃ እንደዚህ ብሎ ተመካክረው ነው ብዬ አስባለሁ እኔ በበኩሌ ማለት ነው። ለምን ማለት እየፈለግኩት እንደዚህ አይዲ እየሰሩ ነው እንጂ ይህ ትክክለኛው ሀሳብም ወይም አንድ ሰው እንትንም ይላል ብዬ አላስብም። እና ነገ ለልጆቻቸው ምን እያስተማሩ ወይም ምን እያስቀምጡ፣ ለምሳሌ ነገ ልጆች ካደጉ በኋላ ይሄ ቪዲዮ ሰርች አድርጎ ሲያዩ ከዚህ ውስጥ ልጆቹ ምንድን ነው የሚማሩት? የእንደሱ ልጆች ነገ ካደጉ በኋላ ማለት ፈልጌ ነው። አመሰግናለሁ። ወዳችሁ ፈቅዳችሁ ጊዜ ሰዓት ሰጥታችሁ ከኔ ጋር ስለሆናችሁ በጣም አመሰግናለሁ። ፈጣሪ ሀገራችን ይጠብቀን። ወደ ቤተሰቦቼ ሰላም ይብዛላችሁ። በቀጣይ ቪዲዮ ላይ እንገናኛለን። በጣም አመሰግናለሁ።
እንግዲህ ሀይሚና ብሩኬ እንግዲህ በዚህ መልኩ ነው እንግዲህ እንትን እያሉት ነበረ። ሀይሚ እንግዲህ ቀጥታ አልጋ ቤት ነው የሄደችው። እንግዲህ እንደምታዩት ነው በቪዲዮ ላይም ቀጥታ እዛ ሄዳ ነው እንግዲህ ወደ ቤተሰቦቼ እዛ ሄዳ ነው እንትን ያደረገችው። እንግዲህ ይህ ይመስላል የዛሬው ቪዲዮ። ላይክ አትርሱ። ተመሰግናለሁ።